የኢትዮጵያዊነት ማህበራዊና ህሊናዊ ድንበር ብቻ ሳይሆን የፍጹም ሉዓላዊነቷ ማህደረ አገር ኢትዮጵያ ቁመና ጭምር በየዘመናቱ ኃይል አሰላለፍ ሲሰፋና ሲጠብ ኖሯል። መንግስተ ኢትዮጵያ ሲበረታና ሲፍረከረክ፣ መንበሩ ሲጸናና ሲነቀነቅ፣ ሰንደቁ ሲወድቅና ሲነሳ በታሪክ ጎዳና አዝግሟል። የኢትዮጵያዊነት አድማስም የመንግስቱን ዕጣ ፈንታ እየተከተለ ሲንሰራፋና ሲኮማተር መንፈሱ ተግልም ሲል ማዕከሉ ካንዱ ጫፍ ወደ ሌላው ሲንሸራተት ታይቷል። በኢትዮጵያ ታሪክ በርካታ መደቦችና ንዑስ ማህበረሰቦች በአገር ግንባታና ብሔራዊ ተልዕኮ አራማጅነት ተፈራርቀዋል። በአንድ ወቅት ከብሔራዊ ማንነቱ ጠርዝ ላይ የነበሩ ወደ መሃል የሚመጡበትን ዕድል አግኝተዋል። በታሪክ አጋጣሚ ማዕከሉን ሲጋፉ የነበሩ በሂደት ለምደውና ተዛምደው ብሔራዊ አርበኛ ሆኗል። በተቃራኒው የኢትዮጵያዊነት አስኳል የነበሩ ማህበረሰቦች፣ እምነቶችና ሐሳቢዎች ወደ ዳር የተገፉበትም ሁኔታ ተፈጥሯል። በዚህ መፈራረቅ ወቅት መሃሉ ላቅ ደመቅ፣ ዳሩ ደግሞ ራቅ ፈዘዝ እያለ መታየቱ አልቀረም። ለኛ ግን በአሁኑ ወቅት የሚበጀን መኖርን ለማኖር በመኖር ውስጥ ቀጣይና ተቋራጭ አመክንዮችን በስልት በጥበብ በፍቅር በቅንነት በማስቻል ለማየት ስክነት አብዝቶ ያስፈልጋል። በልብ አልቦሽ የተደረደረ ድንጋይ ይናዳል። በህሊና የታነጸ ሞራላዊ ጽናት ግን ትውልድን ይገነባል። ትውልድ ለመገንባት ትውልድን በጸርነት ፈርጀው ለማምከን የተሰለፉ አጥፊ ርዮቶች መነቀል አለባቸው። ያለፈው ጊዜ አሁን ያለንበትና የወደፊቱ የሶስትዮሽ ህብረት በልዩ ልዩ መንገዶች የዕለት ተዕለት ሕይወት ተሞክሯችንን ቅርጽ ያስይዛል። ያለፈ ታሪካችን አስተሳሰባችንን በተለያየ መንገድ ለማምለጥ በማይቻል መልኩ ጫና ስለሚያሳድርብን ትናንትናችንን ጨርሰን ልናስወግደው አይቻለንም። ግለሰቦችና ቡድኖች ራሳቸውን የሚረዱት የህብረተ ፖለቲካቸውን አመክንዮ የሚያስረዱትና የማህበራዊ ባህላቸውን ድር የሚገምዱት ተረቶችን፣ ትርክቶችና የጥንት አፈ ታሪኮችን በመጠቀም ነው። ይሁን እንጂ ዛሬ በትናንት ፖለቲካ ተውጦ መልካሙን የወደፊት እርምጃ ውጤት አልባ ያደርገዋል። በመሆኑም ይህን አይነት የታሪክ አረዳድ መፍትሄ አልባ ከመሆኑ በላይ በእንዲህ ከቀጠለ ማብቂያ ወደ ሌለው አዘቅት ውስጥ ሊከተን ይችላል። በታሪክ አረዳድ ላይ የሚደረጉ ንትርኮች በኢትዮጵያ ፖለቲካዊ መድረክ ላይ የሰርክ ኩነቶች ሆነዋል። ያለፈ ታሪክ ትርጓሜ አሰጣጥ እጅጉን እየተራቀቀና ጽንፍ እየያዘ መምጣቱ የመነጨው ከተለያዩ አከራካሪ የታሪክ ትርክቶች ሲሆን የሀገሪቱ ብሔራዊ ስነ ልቦና ውስጥ ስር እየሰደደ መጥቷል። ታሪክና ትውስታ እጅጉን እየተራራቁ ከመምጣታቸው ባለፈ በልሂቃንና በማህበረሰቡ ዘንድ ትልቅ ሚና እንዲኖራቸው ተደርጓል። ያለፈው ታሪክ የሰዎችን ስሜት እንዲቀሰቀስ፣ ተግባራት እንዲፈጸሙ እንዲያነሳሳ ብሎም በራሱ አንዳች የማህበራዊና ባህላዊ የድርጊት መንገድ እንዲሆን በመፈቀዱ የጋራ ብሔራዊ ምልክቶችን፣ ትርክቶችን እንዲሁም ብሔራዊ ጀግኖችን መጋራት አስቸጋሪ እንዲሆን አድርጓል። እንዲህ ያለው የአንጽሮተ ዓለም ቀውስ ወደፊት ከዘለቀ ከሀገር ማዳከም በተጨማሪ ታሪክን መዘከር የማይቻልበትና የወደፊቱ ባዶ የሚሆንበትን ጨለምተኛ የፖለቲካ አውድ ሊገነባ ይችላል። የመፍትሄ እርምጃዎች በፖለቲካዊና መዋቅራዊ ደረጃዎች ብቻ ሳይሆን በቅድመ ፖለቲካ ደረጃ ጭምር ተግባራዊ መደረግ ከቻሉ ጨለማውን መሻገር ይቻላል። ምንም እንኳ ጥቂት የሚጋጩ የታሪክ ትርክቶችን ለማስታረቅ የተደረጉ ሙከራዎች ቢኖሩም በተቃራኒው አንድን የታሪክ ትርክት ከሌላው አስበልጦ በመምረጥ ቅቡል እንዲሆን ለማድረግ የሚደረጉ ጥረቶች የሀገሪቷ የፖለቲካ ልሂቃን የዕለት ተዕለት ተግባር ሆኖ ቀጥሏል። ኢትዮጵያ ልትጠቀም የምትችለው ከጋራ ምልከታ ማሰላሰል እንጂ በጋራ ከማስታወስ ወይም መዘንጋት አይደለም። አሁን ካለው ውጥንቅጥ ለመውጣት የሚቻለው በገንቢና ሐቀኛ ውይይቶች ላይ የተመረኮዘ አዲስ ማህበራዊ ስነ አመክንዮን በመጠቀም ብቻ ነው። አንዱ የሌላውን ቅቡልነት በማክበር በፍላጎቶችና አቋሞች ላይ በቀጥታ የሚደረግ ድርድር ታሪክን ከብሔርና ቋንቋ ለመነጠል ያስችላል። የሁሉንም እውነት ህጋዊ ማድረግና ለህዝብ የሚደርስበትን መንገድ ማመቻቸት የተለያዩ ብሔራዊ እንቅስቃሴዎች ከያዙት የብሔራዊ ኩራትና ሀፍረት ስሜት መሃል ያለውን ሚዛን መጠበቅ አስፈላጊ ነው። የጋራ ምልከታ የሌላውን እውነት መፍቀድ ብቻ ያካተተ ሳይሆን ፖለቲከኞችም ያለፈ ታሪክን ፖለቲካዊ ከማድረግ እንዲቆጠቡ የሚደረጉ ጣልቃ ገብነቶችንም ማካተት አለበት። በማህበረሰብ አንቂዎች የሚደረጉ ታሪክን ዳግም የመተንተን ሁነኛ ሚናዎች ቁጥጥር ሳይደረግባቸው መታለፍ የለባቸውም። የጊዜ ግንዛቤያችንና የባህል ሰዋሰዋችንን በቅድመ ፖለቲካዊ ደረጃ መመርመር ይኖርብናል። አሁን ያለንበት የእውነት ዓለም ተሞክሮ የምንኖርበትን ዓለም ውቅር እንዲሁም በውስጡ የምንኖረውን ሰዎች ቅንጅት ያሳያል። ስለ ማህበራዊና ፖለቲካዊ ተሞክሯችን የምናበጀው ተራማጅ እሳቤ ህልው ስርዓቱን በቅድመ ፖለቲካ ደረጃ መለወጥ የሚሻ ነው።
ስለ ስነ ምግባር፣ መልካምነት፣ ፍትህ፣ ጊዜና የመሳሰሉት ያሉን ግንዛቤዎች አዲስ ፖለቲካዊ ተምኔት ብሎም ድርጊት እንዲኖረን ማስቻል አለባቸው። አሁን ወደ ኋላ መመለስ የማንችልበት ቦታ ደርሰናል። ያለፈ ታሪክን የተመለከቱ መሰረታዊ አለመግባባቶች ወደ አላስፈላጊ ደም መቃባቶች አምርተዋል። በቀጥታም ይሁን በተዘዋዋሪ የእርስ በርስ ጦርነቶች ሀገሪቷን አዳክመዋል። እንዲህ ያለው ሁከት እንዲከሰት ከሚያደርጉ ነገሮች መካከል ያለፈ ታሪክ ፖለቲካ አንዱ ነው። ትናንትን ለማምለጥ የማንችል ከሆነ ቢያንስ ጨለማ ጥላዎቹ እንዲደበዝዙ ለማድረግ መሞከር ያስፈልጋል። አዲስ ፖለቲካዊ ምናቦች፣ አዲስ ፖለቲካዊ አማራጮችን ማለምን ቀድሞ ማሰብን ይሻል። ህልውናዊ ጥፋትን ለመጋፈጥ የተራዘመ የጊዜ ምልከታ ያሻል። ጊዜ ባዶ ነገር አይደለም። ወደፊት ሊሆን የሚችለውን አማራጭና የወደፊቱን እርምጃ በውስጡ አካቷል። በጊዜ ውስጥ የወደፊት ነገራችንን እንወስናለን፣ እኛም እንወሰናለን። በታሪካዊ ጊዜ ውስጥ በመኖራችን ምክንያት ብቻ በጊዜያዊ ውድመት ውስጥ የዘላቂው ጊዜን መገለጫዎች እንዲሁም ከአሁን ጊዜ ተሻግረው ያሉትን የሰዎችን አማራጮች መመልከት እንችላለን። ስህተቶቻችንን ለማስታረቅ፣ ለማከምና ዳግም ለማጣመር የሚደረግ ጥረት ማህበራዊ መንግስታዊ ተቋማትን ማሳተፍ እንዲሁም ማህበራዊ ባህልን፣ እውነተኛ ብዝሃ ባህልን፣ ስርዓቱንም ዲሞክራሲያዊነትና የመሳሰሉትን የማዳበር ሂደት ብቻ ሳይሆን በፍልስፍና፣ ስነ ልቦና፣ ስነ መለኮት፣ ስነ ጥበብና ሌሎች ማህበራዊና ፖለቲካዊ ለውጥ ለማምጣት የሚያስችሉ ነገሮችን የሚያሰላስሉ መስኮች ላይ የተሰማሩትን ባለሙያዎች የተለየ ጥረትና ራዕይ ይጠይቃል። ኢትዮጵያ ካለፈ ታሪክ ትውስታ ውጥረት መላቀቅ አለባት። ልሂቃን እንዲሁም ማህበረሰቡ በአጠቃላይ ያልተገደበ የማህበረሰብ ለውጥና እድገት ማምጣት የሚቻልበትን መንገድ ማሰላሰል አለባቸው ሲል አሃዱ አቋሙን ይገልጻል። በየትኛውም ሀገር ሰዎች በሃይማኖት፣ በብሔር፣ በቋንቋ፣ በመልክ እንደሚለያዩ ሁሉ በሚከተሉት ርዕዮተ ዓለም ወይም የፖለቲካ እምነትም የተለያዩ ናቸው። ይህ ተፈጥሯዊና የሚጠበቅ እውነታ ነው። እነዚህ ልዩነቶች ሁሉ ይስተዋሉ እንጂ በሀገራቸው መሰረታዊ ጉዳዮች ላይ ወይም ዘለቄታዊ ጥቅም ላይ ከቶ ሲለያዩ አንመለከትም። ልዩነታችንን ልናራምድ የምንችለው እንኳን አገር ስትኖር፣ አገራችን ሰላም ስትሆን መሆኑን እስክንዘነጋ ድረስ አገር ሊያጠፋ፣ ህዝብ ሊያጫርስ የሚችሉ አስተሳሰቦችን ካላራመድን ነፃነታችንን ተገደበ የምንል አካላት አለን። በርካታ ሀገራት ዜጎች በውስጣዊ ጉዳያቸውና በብሔራዊ ጥቅማቸው አንድ አይነት አቋም ያራምዳሉ ባይባልም ተቀራራቢ ሐሳቦች እንደሚኖራቸው ግን በእርግጠኝነት መናገር ይቻላል። በዚህ ረገድ እኛስ የት እንሆን ብለን ራሳችንን መጠየቅ ይኖርብናል። ለምንድነው የሺህ ዓመታት ታሪክ ያላት ሀገር ኢትዮጵያ ወደ ቀድሞ ህብረቷ መመለስ ያቃታት? ኢትዮጵያውያን ህብረታቸውን ለማጥበቅ ለምን መንፈሳዊ ወኔ የከዳቸው? ግራም ነፈሰም ቀኝ የቅንጦት ሳይሆን የህልውና ጉዳይ ነውና የኢትዮጵያን ህዝብ ነፃነት ሳይገፈፍ በእውነት መሰረት ላይ ስለ ህብራዊነት ጥቅምና ስለ መለያየት ጠንቅ ማስተማር ተገቢ ነው። ኢትዮጵያ አንድ ሀገርና እየተባበረች መሆን ያለባት የኢትዮጵያ ህዝብ ለብዙ ዘመናት አብሮ የኖረ በመሆኑ ምክንያት ነው። ታሪክ ፍንትው አድርጎ እንደሚያስተምረን ህዝቡ በማህበራዊ ኑሮ፣ በመልክዓ ምድራዊ አቀማመጥ ለዘመናት የሚገናኝ ነው። ከጥላቻ ይልቅ መተባበር በኢትዮጵያ ምድር ሁነኛ ስፍራ ነበረው። የጠነከረች ኢትዮጵያ በወዳጆቿም ሆነ በታሪካዊ ጠላቶቿ ፊት ተከብራ እንደምትኖር ከሀገራት ጋር የምታደርገው ውይይትና ስምምነት በመከባበር ላይ፣ በኩልነት ላይ የተመሰረተ ሊሆን እንደሚችል ማስታወሱ ተገቢ ነው። ህብረታችንን ካላስጠበቅን መዳከምና የወደቀች ሀገርን ያስከትላል። የራስን ትንሽዬ ሀገር መመስረት ትርፉ በቅርቡም ይሁን በረጅም ጊዜ ውስጥ ለታሪክ ጠላቶቻችን ጥቃትና መዳፍ ስር መውደቅን ያስከትላል። በሀገሪቱ ያለው መንግስታዊ መዋቅር ሰላምና ደህንነትን አስጠብቆ ለዜጎች ደህንነት ዋስትና መሆን አለመቻሉ፣ ከዚህ ቀደም በጥላቻና በፍረጃ ላይ የተመሰረተ ፖለቲካ መኖሩና ከሀገራዊ አንድነት ይልቅ በታኝ ፖለቲካ መሰራቱ በሀገሪቱ አለመስማማትን አስፍኗል። በሀገር ውስጥ ያለው አለመስማማት ኢትዮጵያ በቀጠናው ላይ መጫወት የሚገባትን ሚና እየቀነሰና ዓለም አቀፋዊ በጎ ስሟንም እያደበዘዘ ይገኛል። ዲፕሎማሲውን በሚችሉ ሰዎች ማስመራት፣ ለዜጎች ሰብአዊ መብት መከበር ዋስትና መስጠት፣ ውስጣዊ ፖለቲካውን በፍትሃዊና በሐቀኛ ተቋማት ማከም ከተቻለ ዜጎች ዋስትና ያገኛሉ። ዲፕሎማሲውንም ከመርህ የለሽ አካሄድ አላቆ በተሰላና በሰከነ መንገድ ማድረግን በመልካም አማራጭነት መታየት አለበት ሲል አሃዱ አጽንኦት ይሰጠው ይላል።